ብላችሁ ከፎይ የኔን ሸበላውን ፎቶ አስቀምጠው ምናልባት ሴቶቹን ከተሳቡበት ፎቶውን እያዩ እውነት እኔ በስራችሁ በጣም ነው ያፈርኩት። ደግሞ ከሷ ጋር ምን አገናኘው? ሀገራችን ኢትዮጵያ በ2017 የፍቅር ግንኙነት የጀመሩ ጥንዶች ፍቅራቸውን ወደ ትዳር የማይቀይሩ ከሆነ ይሄን ነገር አስመልክቶ ደግሞ የጋብቻው ቀን ምንድነው ከቤት አልወጣም ያስበልሽ? እንዴ በግዴታ ነው እንዴ ይደርንሽ ፈልገሽ ፕሮፋይል አድርገሽ ፈልገሽ እሱን እንደወደድሽ እየነገርሽ አንዴ አንተ ቆሮቆ እንዳለ እንዴ ምንድነው የምትለኝ? አውቃለሁ ብዙዎቻችን ለዚህ ክለብ መስዋዕትነትን ከፍለናል። ለረጅም ጊዜ ርፍርፍ ብለን አልቅሰናል። ከዚህም በላይ ከ22 ዓመት በላይ ተደብድበን ተገርፈን ተመተን ተሰድበንበት ተተፍቶብናል። ያው ምን እንደምደግፍ ያስታውቃል። ያኔ ሾጣጣው እያለ ነበረ። ሾጣጣው እያለ መቼም ዋንጫ ይበላል ወላሂ ይበላል። የአርሰናል ተወካዮች ማህበር፣ የአርሰናል ደጋፊዎች ማህበር ይገባናል ይሄ ነገር። የእስራኤል ቀኝ እጅ የሆነው ዲል የሚባለው ካምፓኒ ከአርሰናል ጋር የማሊያ ላይ የስፖንሰርሺፕ ስምምነት ተፈራርመዋል። ከዲል ካምፓኒ ጋር ዲል ጋዛውያን እንዲጨፈጨፉ፣ ህጻናት እንዲጨፈጨፉ ትልቅ አስተዋጽኦና ትላልቅ ቦምቦችን እየገዛ የነበረው እሱ ነበር። ይህንን ስፖንሰር አድራጊው ሊያነሱት ይገባል የሚል ትልቅ ተቃውሞ እየተነሳ ነው። በዚህ ጉዳይ ላይ በስፋት እንመለከታለን። በፊትም ወጣ ብሎን ነበር፣ ነግራችሁ ነበር። እኔ አሁን ገና ነው የገባኝ። ሞጣዬ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሰላም ነን አልহামዱሊላህ። ሁሉ ሸጋዳ። ዙልሂጃ እየተጾመ ነው። አንተ ልታስቀንሰን ነው? በቃ ዝም በላ። እኔ ከምሳ በኋላ እስካሁን ምንም አልቀመስኩም ነው የምላችሁ። ያው ምሳ ላይ እንጀራ እንደማይሰብር አንዳንዶቹ እየነገሩኝ ነበርና ሀሜት ብቻ ነው የሚሰብረው አሉ። ማን አለ? ይሄ ቀልዱስ ቀልድ ነው። ለምን ዙልሂጃ አትጾምም? ቁርስ በልቼ ሆዴ ገና 4 ሰዓት ሲል እንደዚህ አይነት ሰዎች በመካከላችን ስላሉ ራመዳን ውስጥ እንዴት ነው ፕራክቲስ አላረጋችሁም ወይ ነው ወይስ ከኔ ጋር አልክ ነው የማትጾሙ? በነገራችን ላይ እዚህ ጋር ዙልሂጃን እየጾማችሁ ያላችሁ ሰዎች በጣም ነው የምንወዳችሁ። በዛ ላይ ደግሞ ዱዓ ብታረጉልን ምንድን አላደርግም። እግዚአብሔርን ስራ ይሄ መስቀል በጣም ይገርም። ይሄው እኔም የተቀባሽ መስሎኝ ነበር፣ ግን ምንም የተቀባ ነገር የለውም። ተፈጥሮ ነው ተፈጥሮ ተዋህልደ በጎለ እንስሳ ተዋህልደ በጎለ እንስሳ ቶማቴኔ ቶማ ቄሱ እዚህ ጋር ምን ይሰራል? ማለቴ ውሻው እዚህ ጋር ምን ይሰራል? እንዴት ነው ፊት ለፊቱ ላይ እንደዚህ ተነቅ? ከባድ ነገር ነው። እንደዚህ የምታረጉ ሰዎች ግን ገነት አትገቡ። የሞተውን ሰው አጽም ነው ከዋሻ ውስጥ አውጥቶ ይዞት እየመጣ ያለው ወገናችን። ለምን ሲባል ይሄ ሬሳው የሆነ ጻድቅ ወይ ደግሞ የሆነ ነገር ስለሆነ ህዝቡን ሊባርክ ነው የወጣው። እዚህ ጋር በደንብ እዩት እስከ መጨረሻው። ምን አለበት የሞቱ ሰዎች እንኳን ከሞቱ በኋላ እንድታርፉ ብትተዋቸው። ቆይ ግን አይከብድም? እንዴት ነው ግን የሞተ አጽም እዩት እንዴት እንደያዘው ጋይስ። በጣም ከባድ ነው። በጣም እኮ ነው የሚቀፈው። ሂደው ደግሞ ፎቶ ይነሳሉ ከነሱ ጋር። እኛም አልገባንም በዚህ ጉዳይ ላይ ትልቅ ማብራሪያ እንፈልጋለን። አንዳንዶቹ ግን እኔ አህመድ ነው ስሜ እና መስጊድ ግባና አስገድ ሲሉኝ ማየ መሐመድ እኮ ሽባ አልፈወሰም፣ ሙታን አልቀሰቀሰም፣ አይን አላበራም፣ ኢየሱስ ነው ትልቁ አልኳቸው። መጡ እኔ ሊገሉኝ። መጥቼ ቁጭ ብዬ እርግጠኛ ነኝ እኔ ማንም ሰው አልጠይቅም እንደምትናገረኝ እየተናገሩ እያወቅኩ ነበር። አሁን የምታወራው ውሸት አይደለም። እግዚአብሔር ስም ምንም አልዋሽም፣ እውነቱን ነው የምናገረው። አይ እውነት አይደለም እያወራህ እውነት አይደለም የምታወራው። አሁን አንተ ስለራስህ አትዋጋ፣ እንዲህ ያልክ ገንዘብ ከሰዎች አትወስድ። እሺ ሰማኝ። መስራት አለብህ፣ መለወጥ አለብህ። ሰማህ? ይሄ ውሸት ነው። አሁን ያወራው ሁሉ ውሸት ነው። ከዚህ በፊት እንደዚህ ልታነቅ ነው ብለህ የት አድርገሃል? እኔ አላውቅም። የት አድርገሃል እንደዚህ? ይሄ እግዚአብሔር የሚሰጠህ እድል ነው። በየጉባኤው እያሰበሰብክ ገንዘብ ልታነቅ ነው እያልክ እየወሰድክ አላውቅም። እኔ ያለ ዛሬ አላየሁም። እንዲህ ነው ብዬ ብድግ ስል በገዛ ቁንጨራዬ ነው ድጋሚ የመታኝ።
እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ። እንደነዚህ አይነት ሰዎች በእስልምና ስም ለመጫወት ይሞክራሉ። አንዳንዶቹም ደግሞ በእኛ ግፊት ከእስልምና ሊወጡ ጫፍ ላይ የደረሱ አንዳንዶችን እንመለከታለን። እናንተ በረገጣችሁኝና በሰደባችሁኝ ቁጥር እውነቴን እምላችሁ ኦርቶዶክስ እንደሆን ስለገፋፋችሁ በጣም ከልብ ነው አመሰግናችሁ። ትልቅ በርን የከፈታችሁልኝ አመሰግናለሁ። ቲክቶክ ላይ ካሉት በጣም ከሚያሳዝኑ ሰዎች ውስጥ እቺ ልጅ አንዷ ናት። እጅግ በጣም በሚያስገርም መልኩ በተፈጥሯ ብዙ ሰዎች ሙድ ይዙባታል። ብዙ ሙስሊሞች በተለይ በብዛት ኮመንት ላይ ያልሆኑ ነገሮች ይጽፉባታል። እኛ ከሷ የምንከላከልላት አይነት ሰው መሆን ትተን ሌላ ተጨማሪ ጣጣዎችን፣ ሌላ ተጨማሪ መዘዞች ወደ እሷ እያመጣን ብዙ ነገሮችን እየለጠፍንባት ወንድ የሚል ስምም እያወጣንላት ብዙ አስቸግረናታል። እቺ ልጅ በውስጧ ወደ ክርስትና እየሄደች አይደለችም። በጣም ታስታውቃለች። በንዴት ውስጥ ተወጥራ በሀዘን ውስጥ ወይም ደግሞ ራሷን በማጣት ውስጥ ተሰውራ ነው እንግዲህ ወደ ክርስትና ዓለም እየተቀላቀለች ያለችው። እባካችሁ እቺ ልጅ እኔ በጣም ነው የምታሳዝነኝ። በጣም ለ22 ዓመታት አርሰናል ዋንጫ አይበላም ሲሉ እየፎገሩብን የነበሩት ብዙ ሻማ ሊያበሩልን እየሞከሩ ያሉ ብዙ ደጋፊዎችን ተመልክተን ነበረን። እነሱ ግን 14 ዓመት ሙሉ ዋንጫ ሳይበሉ እኛ ዋንጫ መብላታችን እጅግ በጣም አስደስቶናል። ዋንጫ መብላታችንን ከሰሙ በኋላ የግጥሜ ርዕስ አዎ ቋጥሬ ያለው አርስዬ ቅርበኛው ቋጥሬ ያለው እድሜ ልክሽን ሚዜ ትሆኛለሽ ብዬ ከልብ ያምኛለሁ። ዋንጫ እንዳትበይ ስለተስያለሁ። ከዚህ በላይ በቃኝ፣ እጄን ሰጥቻለሁ። እጄን ባልሰጥስ ምን አመጣለሁ? ባቢና አቡዬ በጣም ታልያለሁ። አርስዬ ይቅርበኝ፣ እኔ ቋጥሬያለሁ። ይቅርታ ለስህተት እንጂ ለተንኮል አይደለም። አንድ ሰው ተንኮል ሰርቶ ይቅርታ ከጠየቀ ሁለተኛ ተንኮል እንዲሰራ መንገድ እያመቻቻችሁ ነው ማለት ነው። ስለዚህ ይህንን አስመልክቶ አንዳንድ አርሴናላውያን እንደዚህ አንጀታችሁን ሊበሉ ሲሞክሩ፣ እንደዚህ በቃላት ውበት አንጀታችሁን ለመብላት ሲሞክሩ ይቅርታ ማለቱ ተገቢ አይደለም። ምንድነው ሰው ነው ወይስ ምንድነው? ይቅርታ እንደዚህ አይደለም። በሬ በግ ለዚህ አረፋ ገዝቶልን ከመጡ አንተ በረንዳ ራስ አንተ ሞላላ። አሁንም ደግሜ የምነግራችሁ ነገር ለስህተት እንጂ ለተንኮል አይደለም፣ ለሴራ አይደለም። እናንተ ተንኮል አስባችሁ 22 ዓመታት እንድንለፋ 22 ዓመታት መሬት ግጠን እንድንነሳ ያደረጋችሁን እናንተ ናችሁ። ጥንካሬን፣ ትዕግስትን፣ መቻልን ብዙ ነገርን እንድንላመድ ስላደረጋችሁን እጅግ በጣም እናመሰግናለን። እንደዚህ ብዬ ለአርሰናል የሚባል ክለብ ባወራለት እጅግ በጣም ደስ ይለኝ ነበር። ነገር ግን ዛሬ የሰማሁት ዜና እጅግ በጣም አናዶኝ ነበር። የእስራኤል ቀኝ እጅ የሆነው ዲል የሚባለው ካምፓኒ ከአርሰናል ጋር የማሊያ ላይ የስፖንሰርሺፕ ስምምነት ተፈራርመዋል። ከዲል ካምፓኒ ጋር ለበርካታ ዓመታት የሚቆይ ስምምነት ነው ተብሏል። በጣም አነጋጋሪ የሆነው በጣም አወዛጋቢ የሆነው አርሰናል ከዚህ ካምፓኒ ጋር ለምን የማሊያ ስፖንሰርሺፕ መፈጸም እንደፈለገ ብዙዎችን እንግዲህ እያነጋገረ ይገኛል። ይሄ ካምፓኒ ይታወቃል ለአይዲኤፍ ወይም ደግሞ ለእስራኤል ዲፌንስ ፎርስ የተለያዩ ሰፕላዮችን በማቅረብ ይታወቃል። የእስራኤል ቀኝ እጅ ነው ካምፓኒው። ጂኖሳይዱንም ከሚደግፉ ካምፓኒዎች አንዱ ነው። በግልጽም ወጥቶ ለእስራኤል ድጋፉን ያሳየ ካምፓኒ ነው። ካምፓኒ የዚህ ካምፓኒ መስራች አሌክስ ቦአዚዝ ይባላል። ከዚህ ቀደምም ለእስራኤል ወጥቶ ድጋፉን ሲሰጥ ታይቷል። በግልጽም እንግዲህ ለአይዲኤፍ ለእስራኤል ዲፌንስ ፎርስ የተለያዩ ሰፕላዮችን እንደሚያቀርብ ተናግሯል በልበ ሙሉነት። እና አርሰናል ከዚህ ካምፓኒ ጋር ለምን የማሊያ ስፖንሰርሺፕ መፈራረም እንደፈለገ በብዙዎች የአርሰናል የልብ ደጋፊዎች ዘንድ ቅሬታን ፈጥሯል። ይሄ የማሊያ ስፖንሰርሺፕ በተለይ ይሄ ካምፓኒ ጄኖሳይዱ የሚደግፍ ካምፓኒ ነው። ጄኖሳይዱን ለምትፈጽመው ሀገር ድጋፍ እየሰጠ የሚገኝ ካምፓኒ ነው። ይሄ ካምፓኒ በሚቀጥለው ዓመት ይሄ እንግዲህ የማሊያ ስፖንሰርሺፕ ለብሰው ነው የሚገባው አርሰናል እና በጣም በርካታ ደጋፊዎች ከአሁኑ እንግዲህ ቅሬታን እያሰሙ ይገኛሉ። ውዝግብን ፈጥሯል። አርሰናል በርካታ ካምፓኒዎች እያሉ ከዚህ ካምፓኒ ከዚህ ጄኖሳይድን ከሚደግፍ እንግዲህ የማሊያ ስፖንሰርሺፕ ማድረጉ እንግዲህ ጄኖሳይድ የሚደግፍን እንግዲህ ካምፓኒ ማሊያው ላይ አድርጎ መግባቱ በብዙዎች ዘንድ ቅሬታን ፈጥሯል። ካሁኑ በደጋፊዎቹም ዘንድ ባክላሽ ፈጥሯል፣ ውዝግብ ፈጥሯል። እንዴት የሚል ጥያቄዎችንም አስነስቷል። እጅግ በጣም ያሳዝናል። ለምን ስንጠብቃት የቀበሌን ትመቱ ቆረጣት እንደሚባለው አርሰናል ለብዙ ነገር እንጠብቃለን። ብዙ ቦታዎች ላይ አርሰናልን ለማንገስ እየጣርን ነበርን። ብዙ ነገሮችን ለአርሰናል መስዋዕትነት የከፈልን ብዙ ደጋፊዎች አለ። አርሰናል ከ50,000 በላይ ህፃናትን የጨፈጨፉ እስራኤላውያንን
የሚደግፍ ካምፓኒን ይዞ በስፖንሰርነት ሆኖ መንቀሳቀሱ እጅግ በጣም የሚያስገርም ነገር ነው። ይህ ካምፓኒ እጅግ በጣም በሚያስገርም መልኩ ለአይዲኤፍ እጅግ በጣም የጀርባ አጥንት ሆኖ ሲዋጋለት የነበረ። መዋጋት ማለት ቀጥታ ጥይት ይዞ ቦምብ ይዞ ሂዶ ማውረድ አይደለም። መዋጋት ማለት ከጀርባ የሚሰሩ ብዙ ስራዎች አሉ። እነዛን ነገሮች ሲሰራ የነበረው ይሄ ካምፓኒ እንደሆነ ተደርሶበታል። የዘንድሮ ማሊያ በጊዜው እንዳትገዙ ልላችሁ እፈልጋለሁ። ዘንድሮ ወሃቢያዎች የኛን ጥሪ ካልተቀበላችሁ ካልመጣችሁ እመኑ አልፋታችሁ። ታላቅ የውይይት ጥሪ ለወሃቢዮች። ትላንትና ወሃቢዮች እዚህን ያክል ውይይት ስትጠሩ የምትፈሩት ጦርነት እኮ አይደለም የጠራናችሁ። ወሃቢያዎች ሙስሊም አይደሉም ፍጡር አምላክ እንጂ። ከ4 ሰዓት ባልሞላ ጊዜ ውስጥ 64 ቪዲዮ የምትሰራው አንድ እህታችን አለች። እቺ እህታችን ደግሞ በሙስሊም ላይ ወይም ደግሞ ሙስሊም ወሃቢይ ብላ ብዙ ነገሮችን ስትሰራ ተመልክተን ነበረ። እጅግ በጣም በሚያስገርም መልኩ ሁሱ ምላሽ ሰጥቷታል። አህባሾች ለውይይት ከፈለጋችሁ እና መጀመሪያ ተፈተሹ ላያቸው ችግር የለውም። ያው ችግር የለውም ነው ዑመር ኮምቦልቻም ሆነ ዶክተር አቡበክር ነው የምትሏቸው። የምን ዶክተር እንደሆነ አላውቅም። ምናልባት የጫት ዶክተር ሊኖራቸው ይችላል። የጫት ዶክተር ሊኖራቸው ይችላል። ይዛቻቸው ነው ችግር የለውም። መጀመሪያ ግን ይታዩ በቁርአንና በሐዲስ የሚያምኑ ከሆነ መጀመሪያ እዚህ ጋር ተገናኝተን ከዚያ በኋላ እወያይላቸዋለሁ። ችግር የለውም። ሀይ ሰላም አለይኩም ቻው። እንዴ ሁሱ ብዳስባል ጫቱን ይቃሙት እንጂ ካልቃሙት እንደዚህ አይነት አይዲያዎች ከየት ይመጣሉ? ካልቃሙ ብዙ አይነት ፍልስፍና ከየት ሊመጡ ይችላሉ? አንዳንድ ሰዎች ሲቅሙ በተለይ አላሙዲን ሰራተኛቸው የሚመስላቸው ሰዎች አሉ። እንደነዚህ አይነት ሰዎችን ለመፍጠር ቂማ እጅግ በጣም ወሳኝ ሚና ነው እላለሁ። እስቲ ደግሞ ቂማ አስለምድሃለሁ የምትሉኝ ሰዎች ካላችሁ እስቲ ኮንታክት አድርጉኝና እውነት አንድ ቀን እስቲ አብረን እንደልቅበት። እውነት አንተ ገነት አትገባ። እጅግ በጣም በሚያስገርም መልኩ የሙስሊም ሴቶች ከኔ ፍቅር እያበዱ ነው የሚል ግለሰብን መጥቶልናል። የኔን ሸበላውን ፎቶ አስቀምጠው ምናልባት ሴቶቹን ከተሳቡበት ፎቶውን እያዩ ቪዲዮውን እያዩ እያሉ በዛ ነው እየማረኳቸው ያሉት። የኔን ፎቶ እያሳያችሁ እናንተ ገና ነው የምታዋረዱን። እንዴት ነው እስቲ አንቺ አሁን ከፎይ ፍቅር ያዘሽ? እስቲ ንገሪኝ እስቲ እውነት አትደብቂኝ። ወዘችው ንገሪኝ። እንዴት አንተ ገጣባቱን ጭንቅላት ገጣባ ደደብ ጭንቅላት። እኔ ደግሞ የምላችሁ ከሙስሊም ሴቶች ውስጥ አንዱን አግብተዋልም የሚሉም አሉ። ኢትዮጵያ በ2017 የፍቅር ግንኙነት የጀመሩ ጥንዶች ፍቅራቸውን ወደ ትዳር የማይቀይሩ ከሆነ አስፈላጊውን እርምጃ ወስዳለሁ ሲል የኢትዮጵያ የሰላምና የፍቅር ሚኒስቴር አስታወቀ። በሀገራችን በኢትዮጵያ 2.5 ሚሊዮን ፍቅረኛሞች አሉ። ነገር ግን የማይጋቡ ከሆነ የሚገባውን እርምጃ እንወስዳለን። የኢትዮጵያ የፍቅርና የሰላም ሚኒስቴር ክቡር ዶክተር አሸናፊ በፍቅሩ እንዳሉት ከሆነ በሀገራችን በያዝነው ዓመት ከ2.5 ሚሊዮን በላይ ፍቅረኛሞችን ማፍራት ተችሏል ሲሉ ተናግረዋል። በሀገራችን ኢትዮጵያ 2.5 ሚሊዮን ፍቅረኛሞች አሉ። ይሁን እንጂ እነዚህ አዳዲስ ጥንዶች ፍቅራቸውን ወደ ትዳር የማይቀይሩ ከሆነ የሀገራችን የኑሮ ውድነት በ50% ይጨምራሉ ሲሉ ተናግረዋል። የፍቅርና የሰላም ሚኒስትሩ አክለውም እነዚህ ጥንዶች የሰርግ ቀናቸውን በመወሰን ሰርጋቸውን ሊያበሉን ይገባል ሲሉ ተናግረዋል። ሮይተርስ እና አልጀዚራ ትላንት ባወጡት መረጃ የኢትዮጵያ የፍቅርና የሰላም ሚኒስቴር ይህንን የጋብቻ ዘመቻ ሊያስጀምር የፈለገው የሰርግ መብላት ፍላጎቱን እንጂ የኑሮ ውድነቱ ጋር ምንም የሚገናኝ ነገር የለም ሲሉ ተችቷቸዋል። ፎዚ ካልጠራችኝ በስተቀር እኔ ከእናንተ አፍ የማምን ሰው አይደለሁም። ፎዚ እስቲ ይሄ ነገር ከደረሰሽ እውነት ነው እውነት አይደለም? እኔ በጣም ተጨንቄያለሁ። ልመጣ ይችላሉ። ጫት ይገዛል፣ ይቃማል፣ ይደለቃል፣ ችግር የለውም። እኔ አዝናል እጅግ በጣም በሚያስገርም መልኩ ጊዜው የአረፋ ጊዜ ነው። አረፋ ሲባል እንግዲህ በብዙ አይነት ትርጓሜዎች ይሰጡታል። አረፋ ላይ እጅግ በጣም ደስ የሚለው ነገር እጅግ በጣም ብዙዎቻችን የማያጋጥመን ሳያጋጥመን ምን ሞተው ነገር አንድ ነገር አለ። እሱ ምንድን ነው? ከአባ ድረስ ሂደው ብዙ ስራዎችን የመስራት ብዙ ቻሌንጆችን የማድረግ ብዙ ወንጀሎችን የማራገፍ ፕሮግራም ነው። 100 ሰው ካለ 98 ሰው የማይሄድ ሰው ግን እኔ እናንተ አንቀርም። በቃ እስቲ አረካሽኝ ወላሂ። አሁን ሀጅም ኡምራም አድርገው የሚመጡ ሰዎች አንዳንዶቹ መለወጥ ሲገባቸው እንደው ብሶባቸው ይመጣሉ። ታጥቦ ጭቃ ይሆናሉ ምናምን ይባላል። እናንተ ሄደ ከመጣህ በኋላ ምን እስቲ ቀየርክ? ምን ተቀየረ? ኢንሻአላህ ብዙ ነገር ተስተካክሏል። በነገራችን ላይ ፍጹም እስልምና ፍጹም ነው። ገብቷል። ሰዎች ግን ፍጹም አይደለም። የሰው ልጅ ይታገላል፣
ወደ አላህ ለመመለስ ማለት ጥረት ያደርጋል፣ ይለፋል፣ ይጥራል። ይሄ ራሱ የሆነ ምን እንዳለው ገብቶሃል አይደል? እነዚህ ሰዎች ሊበላሹ ይችላሉ። አንዳንዴ ደግሞ ለስሙልኝ ይሄዳል፣ ሰው ይልኝ ምናምን ይላል። ብዙ ምክንያት አለው የሰው ልጅ ገብቶሃል አይደል? ግን መታገል ነው። አሁንም ተስፋ ለመቁረጥ ነው። እስከ ህይወት ፍጻሜ የመጨረሻው እስትንፋስ እስኪወጣ ድረስ መታገል አለበት። ያለፈው ወንጀል አይደለም መጨነቅ አለበት። የሰው ልጅ ተጠቀመ የሚባለው መጨረሻው ሲያምር፣ መጨረሻው አላህን ፈርቶ አላህን ተገዝቶ ተውበት አድርጎ ወደ አላህ ተመልሶ የሚሞት ከሆነ ይሄ በጣም ውጤታማ ነው ማለት ነው። መጨረሻውን ነው ሊያሳስበው ነው። ያለፈው አላህ ማሪ ነው፣ ገፉር ላይ አላህ ይምርሃል። ወንጀልህ ከፈለገ ሙሉ ወንጀልህ ይምርሃል። ለሱ ደንቶ አይደለም ማለት ነው። ግን ነገሮቹን ማስተካከል ገብቶሃል አይደል? አሁንም እነዚህ ሰዎች ሰውን አይደለም ማየት ያለበት። እኔን ከተከተለማ እኔን ካየማ ገደል ይገባል። የሰው ልጅ ፍጹም አይደለም። ፍጹም አንድ አላህ ብቻ። ትክክል። ፍጹምነት ለአላህ ፐርፌክሽን ኦንሊ ፎር አላህ። ፍጹምነት ለአላህ ብቻ ነው የተገባው። ሌላ እሱ የፈጠረው ፍጡር ሁሉ ጎዶሎ። አንዳንድ ሰዎችማ መስጊድ ጠፋ እንጂ እውነት መስጊድ በብዙ ቦታዎች መሰራት ያሉበት ነገር እንደሆነ እየተረዳ ነው። ብዙ ዳዕዋ ማድረግ የሚችሉ ሰዎችን እያፈራ ነው። ዝም ብዬ የኡፎይ አካውንት ውስጥ ገባሁኝና እስቲ ቆይ ፊልተሩን ልሞክረው ብዬ ገባሁላችሁ። ያ ረቢ አሁን ሞክሬ ያሳያችኋለሁ። ይሄ ኖርማል የኔ እንትን ነው ገባችሁ? ፊልተር አለው ግን የኔ ፊት ቅርጽ እንደዚህ ነው እና የሱን ፊልተር አድርጌ ላሳያ። እዩ ጋይስ ምን ያህል ልዩነት እንዳለኝ ወላሂ ላዚም ይሄንን ፊልተር ነው የሚጠቀመውና አኡዙ ቢላሂ ሚን ሸይጣን ረጂም በጣም ብዙ ነገር ነው የጨመረብኝ። ኖርማል ፊቴ ይሄ አይደለም ወላሂ ላዚም ማለት ነው። እና እፎይ እቺን ፊልተር ነው የሚጠቀመው ታቆብሻል። ወላሂ ላዚም ከንፈር ራሱ እንትን አለው አፈር ብላንዶ እኔ እኮ ጠርጥሬ ነበር። እኔ በምን አይነት ምክንያት ነው እነዚህ ሁሉ ሴቶች እንደዚህ የቻሉት ብዬ አስቤ ነበር። እቺ ፊልተር ናት። እስቲ ዳውንሎድ አድርጉልን። እነዚህ አይነት ወንዶች መገደል ነው ያለባቸው። በጣም ነው ያናደደኝ። ምን እንዳደረገ ልንገራችሁ። ይሄ ሰውዬ እንግዲህ መኪና አደጋ ያጋጠመውና ለ6 ዓመታት ያክል ፓላራይዝ ይሆናል ማለት ነው። በዚህ መሃል ግን ሚስቱ በፍጹም አልተለየችውም ነበረ። ትንከባከበው ነበር፣ ገላውን ታጥበው ነበር፣ ዳይፐሩን ትቀይርለት ነበር፣ ምግብ ተመግበው ነበር። ብቻ እንደ ህፃን ልጅ ትንከባከበው ነበር። እሱ ብቻ አይደለም ቤታቸውን ታጸዳለች፣ ልጃቸውን ትንከባከባለች። ደግሞ እሱ እንዲድንላት ሕክምና የለ ምን የለ የምትችለውን ነገር በሙሉ ታደርግለት ነበር። እና ደግሞ ሶሻል ሚዲያም ላይ ትሰራ ነበር። እንደ ቭሎግ አይነት ነገር ሶሻል ሚዲያ ላይ እንደዚህ ያጋጥሞኝ ያለች ላይፍ ስታይሏን ፖስት ታደርግ ነበር። እና በጣም ብዙ ሰዎችም ያበረታቷት ነበር። የሚገርመው ነገር ግን ምን እንደሆነ ልንገራችሁ። ይሄ ሰውዬ እየዳነ መምጣት ይጀምራል እና ሙሉ ለሙሉ ጤናው በሚመለስበት ሰዓት ላይ ረጅም ጊዜ እንኳን አልፈጀም። በ2 ሳምንታት ውስጥ ሌላ ሴት ያገባል ማለት ነው። እጅግ በጣም ነው ያናደደኝ። እንደዚህ አይነት ጥቅመኛና ባለጌ ሰዎች በጣም ነው የሚያናዱት። ምክንያቱም መፍታት ከፈለገ መጀመሪያውኑ እሷ መከራውን ሳትበላ ዳይፐሩን ሳትጠርግለት መፋታት ነበረበት። እና በጣም ብዙ ሰዎች እሷን ደግፈው እሱን በጣም እየሰደቡት እያንቋሸሹት ነበረ። ስለ አዲሱ ትዳር መጥፎ ነገር እያወሩ ነበረ። እሷ ግን በሶሻል ሚዲያዋ ሰዎች ምንጊዜም የራሳቸውን ምርጫ መምረጥ መብት አላቸው፣ ስለዚህ እባካችሁ ተውት ብላ ተፋቷት እንኳን እንደዚህ በድሏት እንኳን መልካም ልብ እንዳላት አሳይታለች። እንደዚህ አይነት ሴቶችን ሴት ብቻ ሳይሆን ዳይመንድ በሚል ስም ብናስተካከልላቸው አሪፍ ነው ብዬ አስባለሁ። ሰርፕራይዝ ሊያደርግ ነበር። ና ምን አድርጓት ነው እሷ ዝም የምትለው?
ምን ቢቀራባት ነው ለዚህ ዝም ያለችው? በዛው በቃ ሀገር መልቀቅ ምንም ሌላ መፍትሄ የለውም ሁላ። ብቸኛው መፍትሄ ይሄንን ነው። አንዳንድ ሰዎች እንደዚህ አይነት እድሎች የሚያጋጥመንም አለን። ኢምራን ግን ከአቅማችን በላይ የሆነ ነው። እውነቴን ነው የምላችሁ፣ ከአቅማችን በላይ የሆነ ነው። ክርስቲያን ወገን ይሄ ነው አምላክ ታዝሎ ማን ያዘለው? አቡነ ገብረ መንፈስ ቅዱስ ራቁታችሁ ልብስ አይለብሱም። ይሄ ሰውዬ ልብስ ያለበሰ ራቁት የሆነ አካል አምላክህን አዝሎታል። አብ ወልድ መንፈስ ቅዱስ። ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። ሶስቱ አምላኮቻችሁ ታስለዋል። ያው የታዘለ አምላክ ያላችሁ ላሳያችሁ ምን እንደሚል። አባታችን ገብረ መንፈስ ቅዱስ ተነስቶ መላእክት እንደተናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌ ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው እሰወራችኋለሁ ብሎ አሰበ። ይሄ ሰውዬ እነዚህ ተቀምጠው ነበር ደክማቸው አምላኮች ማለት ነው። ከዛ እደበቀለስ አዩትና ተመከቱ ቀጥሎ ምን እንደሚል። እባክህን አትለፈን አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርበም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች፣ እነዚህ አምላክ ናቸው። የደከመ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክምሃል፣ ከዚህ አስቀምጠኝ አለው። አምላክ ነው የሚናገረው። እሺ አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን ሰማችሁ? ባልንጀሮቼን ተመልሰ ሄደ አምጣልኝ አለው። ይሄኛው አምላክ ምን አለው? ባልንጀራ አለው። 3 አምላኮች አሉ። ይሄኛው አምላክ ለዚህኛው አምላክ ባልንጀራ ነው። ቢላህ አለይኩም ምን አይነት አምላክ ነው ባልንጀራ ያለው? ተመልከቱ። 3ቱ ሽማግሌዎች ተነስተው ቆሙ። ለአባታችን አቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ አለ። ስለዚህ አምላኮች ተገልጠው ታዝለዋል። የመጨረሻ ጉድ ኢብራሂም አለ። ኢብራሂም ለስተላለት ወንድሞች አለው። ከባድ የምትለው ነገር ምንድን ነው? ከባድ ማለት የምፈልገው ስለ እግዚአብሔር አረ በጣም ብዙ ነው። አይምሩ ምን ብዬ አማርጠኝሽ ምርጫ አስጠኝ። እኔ አምላክ የተበላ እሺ ምረጣ ወይን ተራን ትመርጣለህ? የኔ ምርጫ ይስጠኝ መጀመሪያ። እሺ ተናገረው። ቀጥልሽ። አምላክ የተበላበት አንደኛ፣ ሁለተኛ አምላክ ሰይጣን ያዘዘበት፣ ሶስተኛ አምላክ የተሰቃየበት። ኦኬ አይ በጣም ከባዱ አምላክ በሰይጣን መታዘዙ ነው። ይሄ በጣም ይከብደኛል ለኔ። እስቲ እሱን አሳይልኝ። ቀላል፣ በጣም ቀላል። መጽሐፍ ቅዱስ ትንቢተ መጽሐፈ ኢዮብ ምዕራፍ 2 ያው መጽሐፈ ኢዮብ ምዕራፍ 2 እግዚአብሔርም ሰይጣንን አለ። እግዚአብሔር ሰይጣንን ምን አለው? በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ያለ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም አለው። የክርስቲያኖች አምላክ ማን አንቀሳቀሰው? ሰይጣን አንቀሳቀሰው። የተናገረው ማን ነው? ራሱ እግዚአብሔር አለው። ያለው ማን ነው? እግዚአብሔር ሰይጣን አንቀሳቅሰኛል ብሎ አመነለት። ስለዚህ የክርስቲያኖች አምላክ ሰይጣን ያንቀሳቅሰዋል። ይሄን የምታመልኩት አይታችኋል። አውቂ ምን ላሳይ? ኢምራን ከአቅሜ በላይ ነው። እኔ አልቻልኩም።
ከአቅማችን በላይ የሆነ ያለ ልጅ ነው ይሄ ልጅ። 17 ዓመቱ ነው ይባላልም ከዛም ያለፈ አንዳንድ ነገሮችም ይወራል። ነገር ግን ስንት ዓመቱም ይሁን ይሄ ልጅ ገና ህፃን እንደሆነ የሚነገርለት ልጅ ነው። ለነዚህ አይነት ልጆች ካደጉ ብዙ ነገሮችን መስራት የሚችሉ አይነት ልጆች ናቸው። ብዙ አቅም ያላቸው ልጆች ናቸው። ቲክታክ ላይ 1 ሚሊዮን ለማስገባት ብዙ ቻሌንጆች እየተደረጉ ነው። 800 ምናምን ሺህ አካባቢ ፎሎወርስን አግኝተዋል። እዛ ሄደን ሰብስክራይብ የምናደርግለት ይሆናል። ሁላችሁ እስካሁን አብራችሁ ለቆያችሁ ሰዎች